መምህር ተሳንከ አሁን መምህር ፋኑኤል ታደሰ መምህር ከነፈረም ደስታው መምህር ዘላለም ፍስሐ ዘላለም መምህር ዘላለም መምህር ስሙር ተፈራ መምህር ዳንኤል ተፈራው መምህር ሰላማዊ ሰብስብ መምህር የይስ ጋሻው መምህር ዲበኩት ወልዳ መምህር ኤፍሬም ሆኔ መምህር ኪዳነ ማርያም አብርሃም እግዚአብሔር ይስጥልን። ምስክር ነገር በዚህ መልክ አጠናቅቀናል። ከዚህ በመቀጠል አባታችን መምህር ቆሞስ ቃለ ምዕዳንና ምራቂ ሰጥተናል። ወደ መምህራችን አባታችን ዛሬው ዕለት ለምርቃት ያደረሱ መምህራን አባቶቻችን ሁላቸውንም እግዚአብሔር ያክብርልን፣ አስበ ብርሃን ያድርልን እንላለን። እንግዲህ መምህሩ እንዳስተማሩን ይህ ቀን ታላቅ ቀን ነው። ቅዱሳን አባቶቻችን ሐዋርያት በእርግጥ የሰጣቸውን ክህነት ስልጣን ከ10 ቀን በኋላ ደግሞ ክህነቱን ተግባር ላይ የሚያውሉበትን ዕውቀት እና ኃይል ድፍረት ያገኙበት ቀን ነው። አባቶቻችን ሐዋርያት እንደምታውቁት መንፈስ ቅዱስን ሳይቀበሉ በፊት ይፈሩ ነበረ። እኛ እንደማንኛውም ሰው በዚህ ምድር መከራ ሲያገኛቸው፣ ረሃብ ሲያገኛቸው ያው መቼም ብዙ ባይራቡም በአጠቃላይ ምድራዊ ጸዋታው መከራ ሲያገኛቸው መከራውን ይሰቀቁ ይፈሩም ነበረ። ለዛም ነው እንግዲህ ክርስቶስ ሲሰቀል ሁሉም ሸሽተው የተበተኑት። ፍቁረ ጊዜ ዮሐንስ ሲቀር ሁሉም ሸሽተው ጫካ ገብተዋል ፈርተው። ቅዱስ ጴጥሮስም 3 ጊዜ ክዷል። ከሁሉም የሱ ጥፋት ይበልጣል። ሌሎቹ ፈሩ ሸሹ፣ ግን አልካዱም። ጴጥሮስ ግን በአጋጣሚ ተያዘና አንተም የሱ ደቀ መዝሙር ትመስላለህ ሲሉት አይን ያላውቀው የምትሉትን ሰው ብሎ 3 ጊዜ ክዷልና ሕይወት እንደዚህ ነው። ደቀ መዛሙር ከዛሬ ቀን በኋላ ግን ፈሪዎች የነበሩ ጀግናዎች ሆነዋል፣ ደፋሮች ሆነዋል፣ ኃይለኛ ሆነዋል። አይምሯቸው ውስን የነበረው በምሳሌ ሲያስተምራቸው ቶሎ ብሎ ምሳሌው የማይረዳቸው ለበውክሙኑ ይባሉ የነበሩት ደቀ መዛሙርት መንፈስ ቅዱስን ከተቀበሉ በመንፈስ ቅዱስ አዲስ ልደት ከተወለዱ በኋላ አዋቂዎች ሆነዋል። ከአዋቂዎችም በላይ ከአንድ ቋንቋ ተነስተው 72 ቋንቋ መናገር ችለዋል። ካላውያን ነገስታት ካላውያን መኳንንት ፊት ሄደው
ኃይለ ቃል የሚናገሩ ምስጢር የሚተረጉሙ ወልደ አምላክ ወልደ ማርያም ብለው የሚያስተምሩ ሰዓትና ሰይፍ የማይፈሩ ሆነዋል። የሐዋርያትን ሕይወት ስንመለከት መንፈስ ቅዱስን ከተቀበሉ ጽዋዓን ከሆኑ በአእምሮ ከጎለመሱ በኋላ ለነሱ ሰይፉ እንደ ጭራ ነው፣ እሳቱም እንደ ውሃ ነው የነበረው። ለዚያ ነው እንግዲህ በሰይፍ እየተሰየፉ እየተቆረጡ በመስቀል እየተሰቀሉ በእሳት እየተቃጠሉ ወደ ባህር እየተጣሉ ሰማዕትነትን ተቀብለው እስከ መጨረሻው ጸንተው ክብር ያገኙት ለዚያ ነበረ። ለመስዋዕትነት ለመገደል ሲሄዱ ሊሾም ሊሸለም እንደሚሄድ አርበኛ እንደሚሸለም ደቀ መዝሙር ደስ እያላቸው እየዘመሩ እያመሰገኑ ይሄዱ ነበር። ምን ስለሆነ ነው? ሀብተ ክህነትን ከዚያ ደግሞ የሚያጸና የሚያበረታ የሚገልጽ መንፈስ ቅዱስን እግዚአብሔር ስለሰጣቸው በዚህ መልኩ የአምላክን ትእዛዝ ፈጽመው በተኩላ መካከል ተሰማርተው ሃይማኖታቸውን አጽንተው ምዕመናንን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰው በወንጌል አስተምረው አሳምነው አጥምቀው ለክብር አብቅተዋል እና ይህ መንፈስ ቅዱስ እኔና እናንተም በ40 ቀን ተቀብለነዋል። እንደ ሐዋርያት መሆን ይጠበቅብናል። ክርስቶስ በማቴዎስ ወንጌል ምዕራፍ 5 እንደምናንብባችሁት እንደምናውቀው ምዕራፍ 11 ጀምረን እንደምናገኘው አንትሙ ጽየው ለምድር፣ እናንተ የዓለም ጨው ናችሁ። ጨው አልጫ ከሆነ በምን ያጣፍጡታል? ድንጋይ ነው ብለው ይወረውሩታል ይላል። ከዚህ በኋላ ጨው ናችሁ ተብላችኋል። አልጫ መሆን አያስፈልግም። መምህራን፣ የትናንት ደቀ መዛሙርት በትምህርት ቤት ስጋዊ ደማዊ ሐሳብ ይኖራል። በትምህርት ቤት በጉባኤ ቤት ስጋዊ ደማዊ ሐሳብ ይኖራል። እንዳላችሁት በቅኔውም እንደሰማነው በሪፖርቱም እንደሰማነው ያልተቀረፉ ያልተሟሉ ነገሮች ይኖራሉ። ተስፋችሁ ግን ምን እናገራለን ብላችሁ አትጨነቁ። አይደል እንዴ? ሰላም ለዚህ ቤት በሉ። በሰላም የተቀበላችሁ የክርስቶስ ደሞዝ ይሄ እኮ ነው። አይደለም እንዴ? ሰላም ለዚህ ቤት በሉ። ሄዳችሁ ወንጌልን ስታስተምሩ ሰላማችሁ የተቀበለ ሰላማችሁ ይድረሰው፣ ሰላምን በረከትን ያገኛል። በሰላም ያልተቀበላችሁ ካለ ግን ንግፉ ጸበለ እገሪክሙ፣ የእግራችሁ ትቢያ ሳይቀር አራግታችሁ ክፉ ሳትናገሩ ወደ ሌላ ቦታ ሄዱ ብሎ ነው ያሰማራቸው። እና ይደሉ አስቡ ለዘይት ቀን ለሚያገለግል መምህር ዋጋ ያስፈልገዋል ብሎ ስንቁን ሰጥቶ መመሪያ ሰጥቶ አሰማርቷቸዋልና መመሪያቸው ያ ነው የነበረውና የእግዚአብሔርን ቃል የያዘ ሰው እንኳን የሚበላው የሚጠጣው ይሄ ግዙፍ ይቅርና ሰማያዊውን የእግዚአብሔርን ቃል የሚናገረውን እንዳይጨነቅ አስተምሯል። ምን እናገራለን ብላችሁ አትጨነቁ፣ አታስቡ። እኔ መንፈስ ቅዱስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። እስከ ዓለም ፍጻሜ የሚኖር መምህራን ጋር እኔ ያለው አስተምራለሁ፣ ከራከራለሁ፣ እረታለሁ ብሎ መመሪያ ሰጥቷቸዋል ወገኖች። እና ጨው ታውቁታላችሁ። ጨው አስፈላጊ ነው። ጨው አስፈላጊ ለሕይወት አስፈላጊ ነውና እናንተ ደግሞ የዓለም ጨው ናችሁና ዓለምን በወንጌል በትምህርት በቃልም በትምህርትም በምግባርም ማስተማር አለባችሁ። መምህሩ እንደነገሩን ከመይራዩ ምግባሪክሙ ሰናይ ያለ ክርስቶስ ከሁሉም በላይ የቃል ትምህርት እኮ ምን ችግር ሁሉም አሁን እኮ ትምህርት እንኳን ሰው ይቀርና በነቢታንያ አድገ በላም እጽዋቱም አዝርቱም አትክልቱም ሰባካያን ናቸው። ቃል አውጥተው ተናግረዋል። እንኳን በዓለት ላይ የተፈጠረ ይቀርና የቃል አስተምህሮ አሁን ችግር የለብንም እንደተባለው በምንናገረው መኖር ነው እየከበደን የምንገኘውና መልካም ስራችሁን አይተው እግዚአብሔርን ያመሰግኑት ዘንድ በቃልም በበጎ ስራም በአርያም በምሳሌም አስተምሯቸው ነው ያለውና እንደዚሁም ቀጥሎ እናንተ አንትሙ ውእቱ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ። የዓለም ብርሃን ናችሁ።
የዓለም አብነት ናችሁ፣ የዓለም መምህር ናችሁ ብሎ አስተምሯል። ኢትክል ተከብቶ ሀገር እንደታንጸት ሆኖ ተደምሯል። ከዚህ በኋላ ተራራ ላይ የተመሰረተች ከተማ ልትሰወር አትችልም። ለሁሉ ግልጥ ናት። ሁሉ በርቀት እያየ ወደ እሷ ይሄዳል። በሰማይ የሚበረው ጎንበስ ብሎ ይመለከታታል። ተራራ ላይ የተመሰረተች ከተማ ስለሆነች ስለምታበራ ስለምታንጸባርቅ በእግሩ የሚጓዝም አሻግሮ ይመለከታታል። ከዛች ከተማ ሂጄ ውሃ ጠጥቼ ሻይ ጠጥቼ አረፌ ልሂድ ብሎ ወደ ከተማዋ ይመጣል። አዎ መሰወር አይቻልም። ከዚህ በኋላ መደበቅ አይቻልም። ታውቃቸዋልና ቤተክርስቲያንም በተራራ ላይ ስለመሰረተቻችሁ እውቅና ስለሰጠቻችሁ እውነት ለመናገር ከሆነ አርአያና ምሳሌ በምትሆኑባቸው ነገሮች በግልጽ እያደረጋችሁ ማስተማር መሆን ማስተማር መልካም እረኛ መሆን ለእረኛው ቀድሞ ተላልፎ መስጠት ያስፈልጋል ለማለት ነው። እንግዲህ እኛም እንደ እግዚአብሔር ፈቃድ በሚቻለው መጠን አርአያ ከሆናችሁ ምሳሌ ከሆናችሁ በቃልም በምግባርም ካስተማራችሁ ተስፋ ካላችሁ ተሿሚ ዘመድ የለኝም ተሿሚ ጳጳስ የለኝም ስራ ላገኝ እችላለሁ የሚባል ተልካሻ ነገር ውስጣችሁ ካልገባ በስተቀር ሆናችሁ ከተገኛችሁ ቤተክርስቲያን እናት ናት። ማትነጥፍ ላም ናት። ስንዱ እመቤት ናት። አትቸገሩም፣ አይዟችሁ። እውቀት ካለ ማንም አይሰውራችሁም፣ ማንም አይደብቃችሁም። እውቀታችሁ ይገልጻችኋልና በዚህ ልክ በጥቃቅኑ ነገር ሳትሰነካከሉ ሐዋርያት መንፈስ ቅዱስን ሳይቀበሉ የነበራቸው ሕይወት ሳይኖራችሁ ካሁን በኋላ ሰይጣን እኮ አንተ መሰረት ነህ ተብሏል፣ ብፁዕ ነህ ተብሏል፣ ሁሉም ድረ ሰይጣንም ተብሏል። ከእርገትና ከዚህ ቀን በኋላ ግን ሊቀ ሐዋርያት ነው። በምንም ተአምር በንግግሩም በሐሳቡም አልሳተምና እስካሁኑ ሕይወት በዚህ መልኩ አልፏል። ከዚህ በኋላ ግን መምህራን ናችሁ፣ መሪዎች ናችሁና በዚህ ልክ እንድትሆኑ ለማለት ነው። ሀገረ ስብከታችንም በሚችለው መጠን እንዳስተማራችሁ ሁሉ ከሚችለው መጠን በላይ ደግሞ የሚችለውን ያደርግላችኋልና በዚህ ልክ እንድትገነዘቡ ለማለት ነው። የአምላካችን ቸርነት የእናታችን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት ከሁላችን ጋር ይሁን። በዛሬው ዕለት ደግሞ እንደዚህው ብርሃነ መስቀል የሚባሉ ታላቅ አባታችን በዚህ ዓለም ለና ፎቶን እንሰለን አስተዋሽ አምላክ በደገብሮ አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ክቡር ደም የዋጃት ቤዛም ይሆናል። ለነገሥታትና ለመኳንንት ንጹሕና ቅዱስ ለሆነ ሕዝብ ማደሪያ ትወርዝን የጠራት ቅዱስ ቤተ ክርስቲያንን ጠብቃት። በዚህ ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሕሊና በድንጋሌ ሥጋ ጥንት የምትሆን የድንግል ማርያም ልጅ ባለፈው ይቅር ይበላችሁ፣ ከሚመጣው ይጠብቃችሁ። ይቅር በይ አምላካችን እኛንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብለን እንለምነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ ብለን እንደዚሁ እንለምነው።
በእንተ እግዝእትነ ማርያም መሐረነ ክርስቶስ ወእግዚእ ኢየሱስ ክርስቶስ ሠራየ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር የሃሎ ምስለ ኩልክሙ የተቀበልነውን ሥጋና ደም ለስረት ይሁን። የጥላትን ኃይል በወልድ